አሁን እኛ እዚህ ተረጋግተን ቃሉን በመንሰማበት በዚህ ቅጽበት ካሁን ምን መጣ ያሉ እየተጨነቁ ያሉ ክርስቲያኖች አሉ። ካሁን ምን መጣ ያሉ እኛ የዛሬ 2000 ዓመት ስለተሰደደችው እመቤታችን አይደል እንደ ማለት ምንቆም እንደርሱ ከማሐዘን ወተሰዶ ይያለን እንደርሷ ያለ ስደት መከራ የደረሰበት ይያለን እንዘምራለን ስዕሏን ይዘን ሕፃን ታቅፈው መከራ የተቀበሉ እናቶች ግን እዚሁ ሀገራችን አሉ። ልጆቻቸው እጃቸው ላይ መከራ የተቀበሉ የዚህ ቀን ነው እውነተኛ ክርስቲያን የሚታየው። ዮሐንስን ሆኖ ለመገኘት አምላካችን በቸርነቱ ይርዳል እና በዛ በስቃይ ዕለት ጌታ ሆይ ያለ ወንበዴው በመንግስትህ በመጣህ ጊዜ ምን በለኝ አስበኝ። በመንግስት በመጣህ ጊዜ አስበኝ አለው ጌታ ሆይስ እሺ። በመንግስት የሚለው ደግሞ በጣም ይገርማል። በመንግስት ማለት ምን ማለት ነው? አንተ ንጉስ ነህ፣ የራስ ግዛት ያለህ ነህ። የራስ ግዛት ያለህ ነህ። እንዴ ክርስቶስን ሲያየው ንጉስ መስሎት ተምታቶበት ነው አይደለም። ዘውድ ደፍቶ አይደለም ያየው። ምን ደፍቶ ነው ያየው? መልሱልኝ። የሾህ አክሊል ደፍቶ ነው ያየው። እንደ ነገስታት ጠጅ ሲጠጣ አይደለም ያየው። ሐሞት ነው ሲጠጣ ያየው ክርስቶስ። በበትር ሲደበደብ ነው ያየው። ግን አጠገቡ ያለው አምላክ መሆኑን አወቀ። ለምደነው ነው እንጂ እኮ ደም በደም ሆኖ እያዩ ማመን ይቻላል ወይ? ክርስቶስ እየተገረፈ እያየ አምላክነቱ እንዴት ታያል? ሙት ሲያስነሳ እኮ አይደለም ያየው። ይሁን በዴ ድውይ ሲፈውስ አይደለም። እሱ ቢሆን ኖሮ ቀላል ነው። ሲያበላ ሲያጠጣ አይደለም። እንዴ ያበላ ያጠጣ ቀን እኮ ክርስቶስ አሳና እንጀራ አበርክቶ ያበላቸው ሰዎች ካላነገስን ብለውት እኮ ሸሽቶ ተራራ ላይ ወጥቶ እንዳመለጠ ታውቃላችሁ። አመለጠ ክርስቶስ። እናንግስ ብለውት ለምንድን ነው? ስለጠገቡ ነው አለ ሆዳቸው። ሆዳቸው ሲሞላ ንጉሳችን አንተ ነህ ብለው በግድ ሊያነግሱት ነበር። 2 ቀን ሙሉ ፈለጉት ይላል። ከኔ ጋር ናችሁ? ስንት ቀን ሙሉ? በጀልባ ሁሉ ምናልባት የብስ ላይ ላይኖር ይችላል፣ ባህር ላይ ካለ ብለው በጀልባ ፈለጉት ይላል። ለሆዱ ሲሆን እግዚአብሔርን የማይፈልግ ማን አለ? ለሆዱ ሲሆን ከዛ አገኙት። መምህሮ የት ከረም ካሉት ይላል። አዎ ስለበላችሁና ስለጠገባችሁ የፈለጋችሁ ይላል። ይህ ወንበዴ ግን በክርስቶስ ያመነው ተገርፎ እያየው ነው። ፊቱን ውበቱን አይቶ አይደለም። አንዳንድ ሰዎች የክርስቶስን መልኩን አይቶ ያመኑ ሰዎች አሉ። የወደዱት ፊቱን ለማየት ከሰው ልጆች ይልቅ መልኩ ያማረ ነው እንዳለ ነብይ እግዚአብሔር ዳዊት ፊቱ ስለሚያምር ሊያዩት የመጡ ሰዎች አሉ። ዓርብ ዕለት እኮ ክርስቶስ እንኳን ውበት መልክ የለውም። መልክና ውበት የለውም ነው ያለው ነብዩ። ምንና ምን የለውም? ውበቱን ተውት፣ መልክ የለውም። አይኑ የቱጋ አፍንጫ የቱጋ እንዳለ